ቃል እንድትይዙ ፈልጋለሁ። መስቀል ብዙዎቻችን መስቀል ምንድነው የሚለውን ነገር መቼም እንደ ክርስቲያን ከተመሳቀለው እንጨት ያለፈ ነገር እንደምናስብ አስባለሁ። ምክንያቱም መስቀል በምልክትነት በተለያየ መንገድ የሚወጡ ነገሮች አሉ። በታሪክም ስንሄድ መስቀል እንደዚህ አይነት ነው፣ መስቀል እንደዚህ ነው፣ መስቀል እንዲህ ነው የሚል ብዙ አሻሚ ነገሮች አሉት። እኛ ግን ከእንጨቱ ጋር እና ደግሞ ከሆነው ሁኔታ ጋር ሳይሆን መጽሐፍ ቅዱሳችንም ሲነግረን በእንጨት ላይ የሚሰቀል ነው የሚለን። እንጨት ብሎ ያስቀምጠዋል። ያም እንጨት ማለት የሚሰቀልበት ሰው እንደሆነ ባድ እንደሆነ እናውቃለን። ከዚያ ባለፈ ስለ እንጨቱ ምንነት ብዙ ኬር ልናረግ አይገባም። መጽሐፍ ቅዱስም መልኩ ይሄ ነው ብሎ የመስቀልን መልክ አልነገረንም። መጽሐፍ ቅዱሳችንን ስለ መስቀል ይነግረናል እንጂ ከዛ ባሻገር ሌላ ነገር አይነግረንም። ግን ምንድነው ክሮስ ማድረግ መቆራረጥ ስለሆነ መንገዶችም የክሮስ ማድረጊያ መንገድ የምን መንገድ ስለሚባል ቋንቋ ከመሆኑ አንፃር አስቸጋሪ መንገድ፣ የተጠላለፈ መንገድ፣ የማይመች መንገድ በሚለው ስር መስቀል የሚለውን እንግሊዘኛ ተናጋሪዎችም ክሮስ ብለውታል። አብዘም ታይም የኛም ሰዎች ቀጥታ ኮፒ አድርገው መስቀል ብለውታል። መንገዶችም እንደዛ ይባላሉ አይደል? መስቀለኛ መንገድ ይባላል። በዚህ ማለፍ ያለበት። ስለዚህ ምንድነው በጣም ጥንቃቄ የሚደረግበት አይን በሙሉ ፈልጦ የሚታይበት ዝም ብሎ ዘና የማይባልበት ቦታ ሁኔታን የሚገልጥ እንደሆነ በዚህ እንመለከታለን። ግን የሚገርማችሁ ነገር መስቀል የሚለውን በዚህ ስንመለከት እግዚአብሔር አምላክ ለምንድነው መስቀልን የመረጠው? ለምንድነው መስቀል የተመረጠበት ሁኔታ? ወይም የትኛውም ታይፕ ቢሆን ግን እንደዚህ አይነት አስቸጋሪ ወይም ደግሞ በጣም ዴቫስቴቲንግ ያደረገን ሁኔታ እግዚአብሔር ለምን መረጠ? ኢየሱስ ክርስቶስ ለምን በመርዝ አልሞተም? አቤት የሰማችሁ ነው። ደም መፍሰስ ከሆነ ደም የሚፈስበት መንገድ ብዙ የለም ወይ? ደም ሳይፈስ የኃጢአት ስርየት? ደም ከሆነ ደም ለማውጣት በስለት ማረድ አይቻልም ወይ? የሰማችሁ ነው። በስለት ማረድ አይቻልም። በሆነ ሜካኒዝም ባጭሩ ቅጭት ማድረግ አይቻልም ወይ? ዋይ ለምን መስቀል? አስባችሁታል? ለምን? በጣም የሚገርማችሁ ነገር በታሪክ የመስቀል ሂስትሪው ከሮማውያን ጋር የተገናኘ ቢሆንም በመጽሐፍ ቅዱሳችን ግን በዘዳግም 21 ላይ ስንሄድ እግዚአብሔር አምላክ በእንጨት ላይ መሰቀል የሚለውን ሐሳብ ሕግ ውስጥ አስገብቶት በጣም አስነዋሪ ነገር ያደረገ ሰው የሚሞትበት የመጨረሻ የመርገም ጥግ እንደሆነ አድርጎ ያስቀምጠዋል። ሮማውያን የመጡት በኋላ ላይ ነው። ብሉይ ኪዳን ላይ ነው አዲስ ኪዳን ላይ ነው የምናገኛቸው። ኢየሱስም የመጣበት ዘመን በ33ኛው ዓመተ ምህረት ላይ እሱ እንዲገደል በሚሆንበት ጊዜ ላይ ያንን ተጠቅመዋል። ድሮ የነበረውን ሕግ ተከትለው እንጨት ተጠቅመው ነው አይ ዶንት ቲንክ ራሳቸው ያንን ነገር አስበውት ነው አላውቅም። ግን አንድ ነገር አስባለሁ። በዓለም ላይ በጣም አስቀያሚ የሚባል አይነት ሞት ቢኖር የመስቀል ሞት ነው። የመስቀል ሞት አስቀድሞ የተተነበየ ነው፣ ድንገታዊ አይደለም። ሮማውያኖች በሱ ስለሚገድሉ ድንገት ኢየሱስ መሞት ስላለበት በመስቀል እንዲሞት ተደርጎ ሳይሆን አስቀድሞ ትንቢት የተነገረበት ነው። ሞቱን የቀደመ አሟሟት ተነግሯል። ለማስታወስ ያክል መዝሙር 22 ሄዳችሁ ስታነቡ አምላኬ አምላኬ ለምን ተውከኝ የሚለውን ቃል ኢየሱስ ሲናገር ተጎድቶ ከተናገረው በላይ ትንቢት እየተፈጸመ ነበር። መስቀል ላይ ኢየሱስ ያወጣቸው ቋንቋዎች በአጠቃላይ በትንቢት መልክ በመንፈስ ቅዱስ ቀድመው በአባቶች የተነገሩ ናቸው። እግዚአብሔር ይሄ እንዲሆን አስቀድሞ እንደወሰነ በትንቢት መጽሐፍ እናስተውላለን። ቅድም እንዳልኳችሁ በዘዳግም ላይ እሱም እናስተውላለን። እንዲያውም ኢያሱ ነገስታት 5 ነገስታትን ገድሎ ሲመለስ ይላል ኢያሱ 10 ላይ 5 ላይ 5ቱንም ነገስታቶች በእንጨት ላይ ሰቀላቸው ይላል።
በጣም ተወረስት ስለሆነ ህዝቡ ሁሉን ያስጨነቁ ስለነበሩ ሰቀላቸው። በኋላ በጣም አስከፊ ግን ስለሆነ አይደሩ ብሎ መጨረሻው ቀን ላይ አምስቱንም ነገስታቶች እንዲወርዱ አስተዋለ። ዘዳግም 21ም ላይ ወደ ቁጥር 25 ሄደን ስንመጣ የተረገመውን ሰው በመስቀል ላይ ስቀለው፣ ነገር ግን ተሰቅሎ አታሳድረው አውርደው ይላል። ምክንያቱም በገባባት መሬት ውስጥ የተረገመ ነገር ምድሪቷ ላይ ተሰቅሎ እንዳይቆይ አንሳና ስለሚያስጠላ ቶሎ ብለህ ቅበረው ይላል። which ምን ማለት ነው? በጣም አስከፊና የመጨረሻ የተጠላ እንደሆነ እንመለከታለን። ለዚህ ነው ኢየሱስ ክርስቶስን በተመለከተ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ሲናገር ያውም የመስቀልን ሞት ለመሞት ታዛዥ ሆነ ይላል። አሁን ታዛዥ የሚለው ስንመጣ ታዟል ማለት ነው። የታዘዘው ምን አይነት ሞት እንዲሞት ነው? የመስቀል ሞት እንዲሞት ነው። ኢየሱስ አሜን ብሎ የተቀበለው ሞት የመስቀል አይነቱን ሞት ነው። ግን ያሟሟቱን በጣም የመጨረሻ መሆኑን ሲያሳየን ያውም ይላል ሞተ ከማለት ያልፋል፣ ተገደለ ከማለት ያልፋል፣ የመስቀል ሞት ይለዋል። አሰቃቂ፣ በጣም አስቀያሚ፣ የማይፈለግ እንደሆነ እንመለከተዋለን። ክብር ለእግዚአብሔር ይሁን። ስለዚህ በጣም ይህንን አስቀያሚውን ነገር ለምን እንዳደረገ በኋላ እመለስበታለሁ። እቺ ፖይንት ብቻ ያዙልኝ። በአሕዛብም ሆነ በአይሁድ ሕግ በዓለም ላይ በሰው ታሪክ ውስጥ አስቀያሚ ሞት ማለት መስቀል ላይ መሞት ነው። that's the point። እሱን ያዙልኝ። ይህን ካልን በኋላ ወደሚቀጥለው ነገር ላይ ስመጣ ይሄ የመስቀል ሞት በሃይማኖትም ወይም ደግሞ በአሕዛብም ዘንድ በተአምር የማይታመንና እንኳን አዳኝ ሊመጣበት ቀርቶ የመርገም ጥግ ሆኖ ማፌሻ እንደሆነ እንመለከታለን። መጽሐፍ ቅዱሳችንን በአንደኛ ቆሮንቶስ ቅድም ሕፃን ልጃችን ስታነበው የነበረው ቃል ወደሱ እመጣለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን የእግዚአብሔር ኃይል ነው። ጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል ከንቱ አደርጋለሁ። ጠቢብ የት አለ? ሊቅ የት አለ? የዘመኑ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ተአምራዊ ምልክትን ይፈልጋሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ መሰናከል ነው፣ ለአሕዛብ ደግሞ ምንድን ነው? ሞኝነት ነው። አንደኛ ለአይሁድ መሰናከል የሚሆነው ነገር አዳኝ የሚባል ሰው የተባረከ መሆን አለበት። የተባረከ ከሆነ በመስቀል አይነት ሞት ሲሞት መገኘት የለበት። እኔን ሊባርከኝ የሚመጣ ሰው መጀመሪያ በረከት ላይ ያስፈልገዋል። የሚባርከን ሰው የበረከት ባለቤት መሆን አለበት። አንድ ተረገመ ተብሎ በመስቀል ላይ የተሰቀለን ሰው ግን ለአዳኝነት መጥራት ለነዚህ ለአይሁዶቹ ሃይማኖት ቤት ላሉት መሰናከል ነው። እንዲያውም ይሰናከላሉ። ለዚህ ነው በጽዮን ድንጋይን አኖራለሁ አይደለም? የምን ድንጋይ? የማሰናከያ ድንጋይ። እንደ ቃሉ ተሰናከሉበት ይላል፣ አላመኑበትም። ወደ አሕዛቦቹ ደግሞ ስንመጣ ምንድነው የምትለው? ይህ በጣም ሞኝነት ነው። ራሱን ማዳን ያልቻለ፣ ለራሱ መሆን ያልቻለ፣ ያውም ሰው ሁሉ ጠልቶትና አስቀያሚ ብሎ አሌው ብሎ መስቀል ላይ ያወጣውን ሰው ዛሬ መጥተህ ጳውሎስ በድፍረት ለኛ መዳኛችሁ ነው ብለህ ስትሰብከን አታፍርም? እኛ እብደት እንደጀመረህ ነው የምናስበው። ሞኝ ነህ በጣም። ስለዚህ ይሄ የምትለውን ነገር ይዘህልን ሂድ፣ አንፈልገውም።
ምክንያቱም ሞኝነት ነው። ስለዚህ አንድ ነገር ደግሞ ስጨምርላችሁ አስቀያሚነቱ ብቻ ሳይሆን በዓለም ላይ በሃይማኖትም በአሕዛብም ዘንድ የማይፈለግ ነው። አይፈለግም። ምን ሆኖ እንዲፈለግ ያላደረገው በረከት የሚሸከም ሊሆን አይችልም። አትስም ታይም ደግሞ መዳኛም መሆን የሚችል ነገር አይደለም። ልንታመንበት አንችልም። ቅድም እንደነገርኳችሁ እግዚአብሔር አምላክ ግን የዓለምን ጥበብ ሞኝነት ለማድረግ የመረጠው ከጥንት ከጠዋቱ የመዳኛ መንገድ የመስቀልን ሞት ነው። ፕላንድ ነው። ፕላንድ መሆኑን ለማወቅ ሐዋርያት ሥራ ምዕራፍ 2 ቁጥር 22 እንድንከፍት ጠይቃችኋለሁ። 2:22 ጴጥሮስ ሲሰብክ እንደዚህ ብሎ ተናገረ። የእስራኤል ሰዎች ሆይ ይህንን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትን፣ ድንቅ ነገሮችን፣ ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እግዚአብሔር በጥንት ውሳኔው በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁ ይላቸው። አሁን ሰቅላችሁ ድንገት ሰቀላችሁት ሳይሆን የሚለው እንደተነገረው እንደቀደመው በጥንት በእግዚአብሔር ውሳኔ እግዚአብሔር ይህ የተጠላ በጣም ወረስት የሆነ የሞቱን ቁንጮ ለኢየሱስ ክርስቶስ አስቀድሞ ወስኖታል። አጋጣሚው እዛ ጋር የተደረገ ሳይሆን ኢትስ ፕላንድ። ቅድምም ጠቅሼላችኋለሁ። መዝሙረ ዳዊት ምዕራፍ 22 ላይ ሄዳችሁ ስትመለከቱ ከዚያም ደግሞ ትንቢተ ኢሳይያስ ምዕራፍ 53ን ስለ ኢየሱስ ስቃይና ሞት የሚናገሩትን ቃሎች በአጠቃላይ ስንመለከት እነዚያ በሙሉ ነገሮች የሚነግሩን አንድ ነገር ነው። ያም የሚነግረን አስቀድሞ የተተነበየበት እንደሆነ እንመለከታለን። እግዚአብሔር አስቀድሞ ካሰበው ድንገተኛ ካልሆነ በጣም አስቀያሚ ከሆነ ለዓለምም ለሃይማኖትም ቤት አስፈላጊ ካልሆነ እግዚአብሔር ለምን መረጠው? ምንድን ነው ሚስጥሩ ነው? እግዚአብሔር የተባረከው ከኔ ጋር ናቸው። እግዚአብሔር አምላክ የመስቀልን ሞት በክርስቶስ ኢየሱስ ላይ ሲፈርድ እግዚአብሔር ያሰበው አንድ ነገር ነው። በጣም የማይፈልግ አዳም የሚባል አስቀያሚ ሰው አለ። የሰማችሁ ነው። በጣም ማን አለ? አዳም የሚባል በጣም እግዚአብሔር የማይወደው አለ። ግልጽ ነው። ባይ ኔቸር በተፈጥሮ አዳም በተባለው ሰው አማካኝነት ሞትና ኃጢአት ወደ ሰው ልጆች ሲተላለፍ እግዚአብሔር ሰው የተባለውን ማንነት ራሱ ናቹራል ያለውን ማንነት እግዚአብሔርን አድርጎታል፣ ጠልቶታል። ለምን ጠላው? ኃጢአት ስለሆነ። የሰማችሁ የመስቀል ሞት አስከፊነቱ የኃጢአት አስከፊነት ያክል ነው። እግዚአብሔር ያንን የተጠላውን ፈቅዶ በቀደመ ዕውቀቱ ያን እንዲከናወን ሲያደርግ የእግዚአብሔር ጥላቻ የተገለጠው አንድ ማንነት ላይ ነው። እግዚአብሔር የጠላው ያ ቅዱሱ ከሰማይ የመጣውን ኢየሱስን ሳይሆን የጠላው የእግዚአብሔርን መንግስት መቀላቀል የማይችለው ናቹራሊ ከርስድ የሆነውን ሰው ነው። ሰማይ ሰው አለ። የመስቀልን ሞት ሲፈርድበት በዚህ ነው መሞት ያለበት ሲል እግዚአብሔር አምላክ ምን ያክል እንደሚጠላው እንደማይፈልገው በዚህ እናስተውላለን። የእግዚአብሔርን ቃል እሰጣችኋለሁ። እንደዚህ የሚለውን ቃል ሮሜ መጽሐፍ ምዕራፍ 7 ላይ እንሄዳለን ከኔ ጋራ። ሮሜ መጽሐፍ ምዕራፍ 7 ቁጥር 14 ሕጉ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ለኃጢአት እንደ ባሪያ የተሸጥኩ ስጋዊ ነኝ። ፐርሰናል ነው። ማነህ ሲባል ምን ይላል? ያልዳነው ሰው እኔ ምስኪን ለኃጢአት የተሸጥኩ ባሪያ ነኝ። የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም። ነገር ግን ያን የምጠላውን አደርጋለሁ። ማድረግ የማልፈልገውን የማደርግ ከሆነ ሕጉ በጎ እንደሆነ መሰክራለሁ። እንግዲህ
ከሆነ እንዲህ ከሆነ ይህን የማደርገው እኔ ራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። በእኔ ውስጥ የሚኖረው ምን? እስቲ እንደዚህ በሉ። በአዳም ውስጥ የሚኖር ኃጢአት አለ በሉ አንዴ። በአዳም ውስጥ የሚኖር ኃጢአት አለ በሉ አንዴ። አሁን ይህንን ማንነት ወደ ቀደመው ነገር ስንሄድ የአዳም ኃጢአት ምን ነበር? የአዳም ኃጢአት ከሴት ጋር መተኛት ነው ወይ? የአዳም ኃጢአት ሰንበትን መጣስ ነው ወይ? የአዳም ኃጢአት ምን ነበር ብለን ስንል የአዳም ኃጢአት አለማመን። ምንድነው ኃጢአቱ? አለማመን። እግዚአብሔር አምላክ መጣና አባትነቱን ሁሉን ነገር ካቀረበለት በኋላ ከዚህ በበላ ጊዜ ሞትን ትሞታለህ አለ። መርዘኛ ፍሬ ስለበላ አይደለም የሞተው፣ ፍሬው አይደለም የገደለው። ግልጽ ነው። እግዚአብሔር የፈጠረው ነገር በሙሉ በዚያ ምን ነበረ ነው የሚለው? መልካም ነበረ ነው። መልካም የሆነ ነገር ሊገለው አይችልም። ሰው መርዝ አይደለም የገደለው። እዛ ቦታ ላይ እግዚአብሔር ካለው በኋላ መጣና ሌላ የማያውቀው ሰው ጣልቃ ገብቶ አንድ ነገር አለ። እነዚህም በሙሉ እንዳትበላ ብለዋል። አይ ይበላሉ ከዚች በስተቀር ወይ ቸነማ ስትበላ በስማ አይነ ቦክ ይላል። ማንነትን ታውቃለህ። ከዛ በኋላ የምን እግዚአብሔር ነው? የምን ጸሎት ነው? አንተ ራሱ እግዚአብሔር ነው። አንተ ራሱ ምንድን ነው? እግዚአብሔር። የዘመኑ ስብከት ነው። ዘመኑ ስብከት ትችላለህ የሚለው ኃይለኛ ዛሬም በ21ኛው ክፍለ ዘመን ለመስገድ ቀጣህ። ዛሬም እግዚአብሔር ያከናውንልኛል ትላለህ። ዛሬም ጸሎት ትላለህ። አቤቱ እግዚአብሔር ሆይ ትላለህ። ምን አይነት ሞኝ ነህ? bring the potential ካንተ ውስጥ ያለውን አቅም አውጣው። you are somebody you can't do የሰማችሁ። ስለዚህ በአዳም ውስጥ የተከሰተው ኃጢአት በራስ ማመን ነው። እስቲ ከኔ ጋር በራስ ማመን ብሎ አይደል? አዳም ምን ሆኖ ነው የተገኘው? አይኑ ተከፈተ። ከዛም ቀን ጀምሮ ለራሱ ተላልፎ ተሰጠ። ስለዚህ ከዛ በኋላ መብያው ራሱ ነው፣ መኖሪያው ራሱ ነው፣ መውጫው ራሱ ነው። ምንም አይነት እግዚአብሔር ጣልቃ ገብነት የለም። ይሄንን ነው ሰልፍ ራይሸስነስ የምንለው፣ የራስ ጽድቅ። እስቲ ከኔ ጋር የራስ ጽድቅ ብሎ አይደል? ለዚህ ነው ሐዋርያ ጳውሎስ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ እገኝ ዘንድ እስካሁን ያከማቸውትን እንደ ጉድለት እቆጥረዋለሁ ይላል። አዎ በስምንተኛው ቀን ተቀርሻለሁ። አዎ አይሁዳዊ ነኝ። አዎ ፈሪሳዊ ነኝ። አዎ ሕግን አስተምር ነበር። አዎ በገማልያል እግር ስር ተምሬያለሁ። በጣም ታላቅ ሰው ነበር። ከጌታዬ ግን ሳነጻጽረው እኔና ክርስቶስ ስንነጻጸር ክርስቶስ ይሻላል። እስቲ አሜን። ስለዚህ እኔን ምን አድርጌዋለሁ አለ? አልፈልገውም ብዬ እንደ ጉድፍ ራሴን አደረኩኝ፣ ቆጠርኩ። እኔ የሚለው በሰው ውስጥ ያለው ኃጢአት አገኛችሁ። ሰው እግዚአብሔር አምላክ ስለጠላው ይሄ እኔ የሚለውን ማንነት እግዚአብሔር እንዲሞት ስለፈለገ ሞቱንም በጣም የከፋ እንዲሆን። ምክንያቱም መስቀልን የሚያይ ሰው በአጠቃላይ ሞት ምን አይነት መራር እንደሆነ ያያል። አይ ያለ እግዚአብሔር መኖር እንዴት መራር እንደሆነ እንዲያይ ሰው የሰማችሁ ነው። ያለ እግዚአብሔር መኖር እንዴት መራር እንደሆነ እንድታይ መራር ሞት አይናችን ተደረገ። በራስ መኖር ምን አይነት መጉደል እንደሆነ፣ ያለ እግዚአብሔር መኖር እንዴት አይነት መጉደል እንደሆነ አሜን። እግዚአብሔር አሁን የጠላው አዳም የተባለውን ሰውዬ ሳይሆን በውስጡ የተቀመጠውን እችላለሁ ያለ እግዚአብሔር ኖራለሁ የሚል አስቀያሚ ኃጢአት የተባለ ማንነት በአዳም ውስጥ አለ። እግዚአብሔር እሱ ይጠላዋል። ምን ያህል ይህን ይጠላዋል ስትለኝ ምን ያህል መስቀል ሞት አስከፊ እንደሆነ እንድታይ ነው የምነግርህ። አሁን መስቀሉን አይተን አቤት እንዴት መራር ነው ጌታ ኢየሱስ ነው እንዴት መራር እንደሆነ በራስ ማመን ነው ማየት ያለብን።
በራስ መኖር እንዴት መራር እንደሆነ፣ ያለ እግዚአብሔር መሆን ምን አይነት መራር እንደሆነ። ለዚህ ነው እዚህ ጋር ምን ይላል? በራሳቸው ጥበብ እግዚአብሔርን ለማወቅ ስለተሳናቸው በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። አይ በራሳቸው አሁን እግዚአብሔር እንኳን አለ ካልከኝ እደርስበታለሁ የሚል አስቀያሚ ማንነት በሰው ውስጥ አለ። በሌላ እንዲያገኘው የሚማጸንበት የሚቆምበት ነገር የማይፈልግ ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አያዩትም ጌታ ሩቅ ነው አገሩ። ትዝ አላችሁ? ሞኝ ነው አልተማረም አሉ ለእግዚአብሔር አድሬለት ቢያዩ ትርፌንና ጥቅሜን ባለማወቃቸው እኔ አዘንኩላቸው። ይሄ ደረጀ ከበደ ለአዋቂዎች እናንተ ፉሊሽ ሞኝ እድናለሁ ክርስቶስ ትላላችሁ ለሚሏቸው የተቀኘው ቅኝት ነው። ካለም እንደርስበታለን፣ እናባዛለን፣ እንቀንሳለን፣ እንቀምራለን። ማን እንደሆነ እንደርስበታለን። እንይዘውና ይሄ ነው እግዚአብሔር ብለን እናሳያቸዋለን ነው የሚሉት። ግን አይደርሱበትም። አይ በጣም የሚገርምህ ይህ አሁን የምትሳሳተው ስህተትን ያለፈ ትልቅ የሰው ልጅ ለመርገም ያበቃው ስህተት በራሱ ማመኑ ነው። አጠገባቸው ያለውን ሰው እምነት በራስ ከቆመ ቆየ በሉት እስቲ አጠገባቸው ያለው ሰው። አሜን። ስለዚህ የመስቀልን ሞት እግዚአብሔር ሲያዘጋጅ ይህን አስቀያሚ ሞት፣ ይህን የተረገመ የተባለውን ሞት በዚህ ደረጃ ሲያስቀምጠው እግዚአብሔር የጠላው ማንን ነው ካልከ የጠላው በራሱ የሚያምነውን ሰው ነው። ለዚህ ነው ቀላል ያደረገውና በስብከት ሞኝነት የሚያምኑት ይላል። ከኔ ጋር በስብከት ሞኝነት ያመነ ሰው አለ? አሜን። ሲያጠገባቸው ያለው ሰው በስብከት ሞኝነት ነው ወይ ያመንከው በሏቸው። አሜን። ሮሜ መጽሐፍ ለዚህ በጣም ብዙ ነገር አለው፣ ሰዓትም የለኝም። አንድ ነገር ላንብብ። 3:27 ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። ጥሩምባ ይነበር። ታዲያ ትምክህት ይላል ቀርቷል። በየትኛው ስራ? በሕግ ስራ ነው አይደለም። ሰርተ ቀምረ አስደስተ አርገ የምታመጣው አይደለም። ነገር ግን በእምነት ሕግ ነው እንጂ ይላል። ማንም ሰው በሕግ በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። እግዚአብሔር የአይሁድ አምላክ ብቻ ነውን? የአሕዛብስ አምላክ አይደለምን? አዎ የአሕዛብ አምላክ ነው ይላል። ትምክህት ምን ብሏል? ቀርቷል። ስለዚህ የሰው ልጅ ትልቁ ጠላቱ የእግዚአብሔርን መንግስት እንዳይወርስ የሚያደርገው በራሱ ማመኑ ነው። ያንን የሰቀለ ኢየሱስ ክርስቶስ ሲሰቀል የተሰቀለው ማን ነው? ገላትያ መጽሐፍ ምዕራፍ 2 ቁጥር 20 ላይ የእግዚአብሔር ቃል ሲናገር እንደዚህ ብሎ ነው የሚነግረን። 2:20 ላይ ከእንግዲህ እኔ አልኖርም ይላል። ከእንግዲህ ማን አይኖርም? እስቲ እኔ አልኖርም በሏል። እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁን በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ የሚገኝ ከሆነ ክርስቶስ እንግዲያውስ በከንቱ ሞተ ይላል። አሁን ማን ነው የሚኖረው? እንዴ እኔ መኖር አቆሜያለሁ። እንዴ በምን በኩል ነው መኖር ያቆምከው? ይኸው መስቀሉ።
አየሁት ኢየሱስ ላይ በራስ መኖር ምን ያክል አሰቃቂ እንደሆነ፣ እንዴት እግዚአብሔር እንደሚጠላው አየው። ስለዚህ ራሴን አስገዛው። ጌታ የተባረከው አነሳው። ስለዚህ በስብከት ሞኝነት የሚያምን ሆኜ በእኔ ውስጥ ያለውን በራስ የሚያምነውን ማንነት ለአንድና ለመጨረሻ ጊዜ ምን አልኩት? ተገላገልኩት። እኔ አልኖርም። ለዚህ ነው ሐዋርያው ጳውሎስ ፊልጵስዩስ 1:21 አካባቢ ሲናገር ለኔ አለ መኖር ክርስቶስ ነው፣ መሞትም ጥቅም ነው። መሞት ጥቅም ነው አየዋለሁ። መኖር ግን ለኔ ማን ነው? ክርስቶስ፣ ሌላ የለም። መኖር ከሆነ መኖር ማን ነው? ክርስቶስ። እኔ የሚባል የሚኖር የለም። በዚያ በአስቀያሚ ወረስት በሆነው መስቀል እግዚአብሔር ጥላቻውን ገልጦበት ለአንድና ለመጨረሻ ጊዜ ሶግታል። ለዚህ ነው አባት ሆይ ብሎ ኢየሱስ ሲጮህ ፊቱን አዞረ። ሊረዳው አልፈልግም። እንዴት በራስ የሚያምን ይረዳል? አይረዳም። ሞቶ አሜን በሌላ መልክ የሚመጣ ያስፈልጋል እንጂ ታስረዝረክሽን ትንሣኤ ምንድን ነው የሰጠን? ትንሣኤ የሰጠህ እኮ ሃሌሉያ በእግዚአብሔር የሚያምን ሌላ ሰው ሰጠን። እስቲ ሌላ ሰው ነኝ በሉ አንዴ ድገሙና፣ ሌላ ሰው ነኝ በሉ አንዴ። ሌላ ሰው ነኝ። ትንሣኤ የሰጠን ሌላ ሰው ነው። አልችልም የሚል ማንም በክርስቶስ ቢሆን በክርስቶስ ነኝ የሚል በእኔ አይደለሁም። አሁን የትም ቦታ ጠንቆላ የሚያምልክ ምንም ያብል ምንም የፈለገ ካታጎሪ ብታረጉ ከሁለቱ አይብስም። የመጀመሪያው አዳምና ሁለተኛ አዳም ነው ያለው፣ ሌላ የለም። መካከል ላይ የአጋንንት ብዛት የጂኒ ብዛት ቢኖርም አዳም ነው፣ ሁለተኛ አዳም ሁለተኛ፣ በቃ ሌላ ነገር የለም። እየሰማችሁ ነው? ጠቋር ምናምን እያል ክላሲፋይ ብታረጋው ስትደምረው አዳም ነው፣ ሌላ የለም። ምንም ሁለት ነው። የመጀመሪያው አዳም አለ፣ ሁለተኛ አዳም አለ። የመጀመሪያውን አዳም ጠልቶ አሳየን፣ የሚወደውን ሁለተኛ አዳም ሰጠን። እስቲ አሜን። ስለዚህ በዚህ የሞኝነት ስብከት አሁን በእኔ እመን፣ በእኔ ላይ ተደገፍ፣ እኔ አለሁልህ። በጣም ሲኦል የሚባል አስቀያሚ ነገር አያገኝህም በእኔ። በጣም የሰው ልጅ ምን ነበር የከበደው? ማመን አይደል? የሰው ልጅ በሚመጣ ጊዜ እምነት ያገኝ ይሆን እኮ የሚለው ለዛ ነው። በጣም ሰው የሚከብደው ነገር ማመን ነው። ለምን? ማረጋገጥ መያዝ በራሱ ነው የሚፈልገው። በእያንዳንዱ በህይወታችን ውስጥ ማመን በጣም ነው የሚከብደው። ማመን ማለት ሰው ላይ ዲፔንድ ማድረግ ማለት ነው። ግን የሚገርማችሁ ያንን ማንነት ካላገኛችሁት በእግዚአብሔር ማመን አትችሉም። በእግዚአብሔር የሚያምን ማን ነው? ክርስቶስ ይባላል። በራስ የሚያምነው ማን ነው? አዳም ይባላል። አሁን የተሰጠን ሰው ክርስቶስ ይባላል። ለክርስቶስ በእግዚአብሔር ማመን ምን አይለው? አይከብደውም። ለዚህ ነው በክርስቶስ እንድንሆን የተፈለገው። ለምን? እግዚአብሔርን ማመን ቀላል እንዲሆን። ለአዳም ግን ስለማይቻል ሊያሻሽለው ስለማይቻል አልፈልገውም ብሎ በመስቀል ላይ ለአንድና ለመጨረሻ ጊዜ ምን አደረገው? አስወገደው። ዛሬ ይህን ስትካፈሉ በራስ ማመን ምን አይነት አስቀያሚ እንደሆነ እያሰባችሁ እንድትበሉ ይፈልጋል። ሁላችሁንም ወደ እግዚአብሔር ማመን እንድትመጡ ፈልጋለሁ። ኢኮኖሚው ነው ባለንባቸው ሲቹዌሽኖች አምናችሁ ብትንቀሳቀሱባቸው ብዙ ስራዎቻችሁ ተስተጓጎሉ። ግድ የለም መኖሪያ እግዚአብሔር ነው። ሰማኝ ሰው አለ? መኖሪያ እግዚአብሔር ነው ብሏል። መኖሪያ እግዚአብሔር ነው። ለህይወት ያመንከው ጌታ ለእንጀራ አይከፋብህም። በራስ ማመን ላይ ካላችሁ ይሄ የመስቀል ሞት ያስታውሳችሁ። በራስ መተማመን ምን አይነት አስቀያሚ እንደሆነ ይንገራችሁ። ክርስትና በክርስቶስ የሆነው ማንነት ነው።
ዛሬ ይሄን ስንካፈል ይሄን ላሳስባችሁ ነው። ስራዬ እንትኔ ፍረስትሬት አታድርጉ። ጀስት ጌታ በህይወታችን ላይ አለ። አሜን። እስቲ የጌታ የሆኑ እጆቹን ያሳየኝ። አሜን አለ እኮ ጌታ። እኔ ይህን ቃል አታምኑትም እንዴ? ምን የሚለውን ቃል ልንገራችሁ መሰላችሁ? ማቴዎስ 6 ወፎች ምን አይሉም ይላል? አይዘሩም፣ አያጭዱም፣ ወደ ጎተራም አይጨምሩም፣ የሰማይ አባት ምን ያደርጋል? ይሄን ያለው ማን ነው? ኢየሱስ ነው ያለው። እኔ አይደለም። ታምናላችሁ በኢየሱስ? የሚያምን ሰው አሁን ያምን ሰው አሜን። የምድረ በዳ አበቦችን ይዋል እንዴት እንደሚያምሩ ሰለሞን አንዳቸውንም ሊመስል አይችልም። በዛ ሁሉ ክብሩ ቅንጣት ያክል ከለራቸውን ሊመስል የሚችል ዝነጣ ነበረው። ሊደርስባቸው አይችልም። ግን ከሰለሞን ይልቅ የተዋበውን የሚያስውብ ማን ነው አለ? እግዚአብሔር አባታችሁ ነው። እናንተ እምነት የጎደላችሁ ይላል። ከዛ ይቀጥልና እንዴት የሰማይ አባታችሁ ይላል። እኔ የሰማይ አባት አለኝ። እስቲ አሜን። በራሳችሁ ጎደለ እንኳን ጎደለ አስቀያሚ ነው። በራስ በተለያየ ነገር ሞከራችሁት እጅግ አስቀያሚ ነው። የእግዚአብሔሩ ይመጣል። እስቲ አሜን። እስቲ እግዚአብሔሩ ይመጣል በሉ አንዴ። ድገሙና የእግዚአብሔሩ ይመጣል በሉ አንዴ። ይሄን ስንካፈል እግዚአብሔር በህይወታችን የፈለገውን እንድታስተውል ፈልጋለሁ። በእናንተ የሚሆን ነገር እግዚአብሔር እጅግ በመዳን ሂደት ውስጥ ጠልቶት አሳይቶናል። ለዚህ ነው አሁን የሚያምረው ኢየሱስ መጣ። አሜን። እስቲ እኔ በክርስቶስ ነኝ በሉ አንዴ። በአዳም ሰው ያስጠላል፣ በክርስቶስ ግን ያምራል። በአዳም ሰው ምን ያደርጋል? ያስጠላል። መልኩ ምን ይመስላል? የቀራንዮ መስቀል አይታችሁታል? ኢየሱስ ቀራንዮ መስቀል ላይ መልኩ በጣም ነው ያስጠላል። ቀራንዮ ላይ በጣም ነው ያስጠላው። ደሙ፣ ስቃዩ፣ ሾሁ በጣም ያስጠላል። አዳም ያስጠላል። ከትንሣኤ በኋላ ያለው ክርስቶስ ግን ያምራል። እስቲ አሜን። አጠገባችሁ ላለው ሰው አንተ ሳይ ታምራለህ በሏቸው። ሳይ ታምራለህ አንተ የክርስቶስ ነህ በሏቸው። አሜን አሜን። ክብር ለእግዚአብሔር ይሁን። ስለዚህ ወደዚህ ማዕድ ጋብዛችኋለሁ። ስትካፈሉ በእግዚአብሔር አለማመን ምን ያክል አስቀያሚ እንደሆነ እያያችሁ እንድትካፈሉ እፈልጋለሁ። ሁላችንም እንጸልያለን። ክብር ለእግዚአብሔር ይሁን። ሁላችሁ እንድትጸልዩ እፈልጋለሁ። ሃሌሉያ ሃሌሉያ ሃሌሉያ። ዲያቆናቶች ወደዚህ ፊት ይመጣሉ። ክብር ለእግዚአብሔር ይሁን። ወደዚህ ፊት ይመጣሉ። ክብር ለእግዚአብሔር ይሁን። ኦ አምላካችን፣ ኦ አምላካችን፣ ኦ ጌታችን ሃሌሉያ። ቶሎ ቶሎ ቅዱሳን ድቁናም ታገለግሉ ወደዚህ ነው። ፈጠን ፈጠን ብላችሁ እግዚአብሔር የተባረከ ይሁን። ቅዱሳን ትጸልያላችሁ በናዝሬቱ ጌታ በኢየሱስ ስም ለአምላካችሁ ዛሬም ንገሩት። በራሴ አላምንም። ልጆቻችሁን እግዚአብሔር ያሳድጋል። ቢዝነሶቻችሁን እግዚአብሔር ይባርካል። በእግዚአብሔር ስታምኑ በሁሉ አቅጣጫ ላይ ሃሌሉያ ውበት ያለው ነገር አለ። ክብር ለእግዚአብሔር ይሁን። በራስ መተማመን አስቀያሚነቱን በቀራንዮ መስቀል ላይ ተመልክተናል። እግዚአብሔር አስቀያሚውን ያንን ሞት የመረጠበት ምክንያት ምን ያክል በራስ መተማመን አስቀያሚ እንደሆነ፣ በአዳም መሆን ምን ያክል አስቸጋሪ እንደሆነ እንድናይ ነው። ክብር ለእግዚአብሔር ይሁን። ኦ ሃሌሉያ ሃሌሉያ። ማዕዱን እንዲባረክ ጋሽ ዳዊት ወደዚህ ይመጣል። ማይክ ታዘጋጅለታለህ። ክብር ለእግዚአብሔር ይሁን። ሃሌሉያ። ሁላችንም እንጸልያለን። ጸልዩ። በእውነት የእግዚአብሔር መልእክት መጥቶልናል። ዛሬም ጥገኞች ነን በአምላካችን ላይ ወገኖቼ። ወላጆቻችን ወልደውን ሜቢ አግብተን ራሳችንን ችለን ሊሆን ይችላል። በእግዚአብሔር መንግስት ውስጥ ግን ራሱን የሚችል ልጅ የለም። ግራጁዌሽን የለውም የእግዚአብሔር ልጅነት። ሁሌ ጥገኞች ነን። ሁሌ ከሱ ምንጠባ ነን። ሁሌ የእጁ ተጋሪዎች ነን። ሁሌም የምናምነው በሱ ነው። ሃሌሉያ። እሱ እምነታችን ነው። ክብር ለእግዚአብሔር ይሁን። ጸልዩ። ሃሌሉያ። ማዕዱ ይባረክልናል። ክብር ለእግዚአብሔር ይሁን። ሁላችን እየጸለይን እንቆያለን። ክብር ለእግዚአብሔር ይሁን። ኦ ሃሌሉያ
የጌታ እራት በምናስብበት ሰዓት አንድ ተራ ቂጣ አይደለም፣ ወይም ደግሞ ተራ ቢንቱ አይደለም። ለመታሰቢያ የምናደርገው የጌታን ሞትና ትንሣኤ የምናስብበት ነው። ሞቱን በበላን ጊዜ ሞቱን እንናገራለን። ሞቶ እንደቀረ ብቻ ሳይሆን ትንሣኤውን ደግሞ እንደዚሁ ሕያው እንደሆነ እንደተነሳ እናውጃለን። ተራ አይደለም ማለት ነው። መታሰቢያ ተራ አይደለም። ኢየሱስ ጌታ ነው። ሁላችንም እጆቻችንን አንስተን እንባርኳል። እግዚአብሔር ሆይ እኛ ያደረግልን ነገር እጅግ ትልቅ ነው። በገዛ ፈቃዳችን ከአንተ ተለየን። ነገር ግን አንተ ዳግም ገዛህ። የመግዣው ዋጋ ደግሞ የበሬ ደም አይደለም፣ የበግ ደም አይደለም፣ የከበረ ንጹሕ የሆነ የኢየሱስ ክርስቶስ ደም ነው። በዚህ ደም እርቅን አገኘን። እናመሰግናለን። አሜን። ጠፍተን ነበር፣ ተገኘን። ተጥለን ነበር፣ ጌታ ሆይ ተነሳ። እናመሰግናለን። አሜን። እናመሰግናለን። እናመሰግናለን። እንዲሁ እንደ ልማድ አናደርገው። ጌታ ሆይ አስበን እናደርጋለን፣ አስበን እናደርጋለን። በጌታ በኢየሱስ ክርስቶስ ስም ከሕይወታችን ጋር እግዚአብሔር ሆይ ትርጉም ያለው ነገር እንዲሆን በኢየሱስ ስም ጸልይ። አሜን። እንግዲህ ይህ የጌታ ሥጋና ደም ተዘጋጅቷልና ሁላችሁም በስመ አብ በወልድ በመንፈስ ቅዱስ ስም ብሉት። አሜን። አሜን። ክብር ለእግዚአብሔር ይሁን። ባለንበት ቦታ ላይ ያመጡልናል። አንድ ነገር እያሰብን ግን ሁላችን እንድንካፈል በአንድ ላይ ነው የምንካፈለው። እስከዛ ድረስ ግን ትይዙታላችሁ። ግን አንድ ነገር ታደርጋላችሁ። በእግዚአብሔር ስለማመን እያሰላሰልን ይህ በእጄ ላይ ያለው ስለ ክርስቶስ ሞት የሚናገረው የጌታ ኢየሱስ ክርስቶስ የሥጋና የደሙ ለመካፈል እጄ ላይ ያለው የሚያስታውሰኝ ምን ያክል በራስ ማመን አስቀያሚ እንደሆነ ነው። የመስቀል ሞት አስቀያሚ ነው እንደምንል ሁሉ፣ በጣም አሰቃቂ ነው እንደምንል ሁሉ እግዚአብሔር በራሱ የሚያምነውን ሰው ይጠላዋል። እግዚአብሔር የሚያምነውን ሰው ግን ክርስቶስን ግን ለሰው ሰጥቷል። አስቡት ይሄንን። ኦ ጌታ ሆይ በመካከላችን ጌታ ኢየሱስን እንደ ግል አዳኝ ያልተቀበለ ሰው ካለ፣ በራሳችሁ የምትኖሩ ሰዎች ካላችሁ በክርስቶስ መኖር እንድትጀምሩ የወንጌል ቃል ወደ እናንተ መጥቷል። ከወሰናችሁ እንድንጸልይላችሁ ወደፊት እንድትመጡ እንጠይቃችኋለን። በመካከላችን ያለው ሰው ካለ ኢየሱስን እንደ ግል አዳኝ ያልተቀበለ፣ በራሳችሁ ያላችሁ፣ በራሳችሁ የምትሮጡ፣ በራሳችሁ ሰማይ ለመድረስ የምትፈልጉ፣ እግዚአብሔር ማን ነው የምትሉ፣ አውቀዋለሁ ደርስበታለሁ የምትሉ፣ በአዳም ያላችሁ እግዚአብሔር መንግሥት ለእናንተ የተገባ አይደለም። እግዚአብሔር መንግሥት የተገባው ለክርስቶስ ነው። በክርስቶስ ካልሆናችሁ መንግሥቱን አታገኙም። በክርስቶስ መሆን ደግሞ ማለት በእግዚአብሔር ሙሉ በሙሉ ማመን ነው። በስብከት ሞኝነት እንድታምኑ እግዚአብሔር ቃሉን ልኮላችኋል። እንዲህ አይነት ሰው ካለ ወደፊት እንዲመጣ፣ የያዛችሁት ሰው እንደዚህ ከመጣ ካለ አበረታቷቸው። ጌታ ኢየሱስን እንደ ግል አዳኛቸው ይቀበሉ። ሃሌሉያ ሃሌሉያ። ከእግዚአብሔር ቃል አንድ ስፍራ አነባለሁ። የተቀበልን ህብስቱንና ወይኑን እስኪ የእስራኤልን ሕዝብ አስቡ። መስዋዕቱን የሚበሉ ከመሠዊያው ጋር ኅብረት አልነበራቸውምን? አዎ ኅብረት አላቸው። ከጌታ ጋር ኅብረት እናደርግ ዘንድ ይህን እንካፈላለን። ከአዳም ጋር አይደለም ኅብረታችን፣ ከክርስቶስ ጋር ነው። ይህን የምንካፈለው በእግዚአብሔር ካመነው ከክርስቶስ ጋር አንድ ለመሆን ነው። ሃሌሉያ። አንድ የሆንበትን አስታውሰን እንደገና ለመቆም ነው። ሁላችን ከያዝን በቀኝ እጆቻችን የያዝነውን
ህብስቱን እንይዝና ከኔ በኋላ ይህንን ቃል ብለን እንወስዳለን። ጌታ ኢየሱስ ተላልፈ በተሰጠህበት ዕለት እንካችሁ ይህ ሥጋዬ ነው አልክ። ዛሬም የያዝነው ህብስት የመስቀሉን አስከፊነት ይነግረናል። ያም አስከፊነት በአንተ አለማመን ነው። በአንተ ማመኔን ለማጽናት ይህንን እካፈላለሁ። ተካፈሉት። ሃሌሉያ አሜን። በእጃችን ደግሞ የያዝነውን ጽዋውን ይዘን በእግዚአብሔር ፊት እንዲህ እንላለን። ይህ በእጄ የያዝኩት ጽዋ በመስቀሉ አማካኝነት በራስ ማመን ምን አይነት አስቀያሚ እንደሆነ ያየሁበት ነው። ስለዚህ ከዚህ በኋላ በየትኛውም ሁኔታ በአንተ ማመኔን ለማወጅ ይህን ደም እካፈላለሁ። ተካፈሉት። ሃሌሉያ። ብርታቴ እግዚአብሔር ነው። ብርታቴ እግዚአብሔር ነው። እግዚአብሔር አንዴ ተናገረ፣ እኔም ሁለቴ ሰማሁ። ኃይል የእግዚአብሔር ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ ነው ለእኛ ለምንድን የእግዚአብሔር ኃይል ነው ማለት፣ ለሚጠፉት ግን ሞኝነት ነው። በክርስቶስ መሆን ለብዙዎች ሞኝነት ነው። ለዓለም በአዳም መሆን ነው ብልጥነት። ለእኛ ግን በአዳም መሆን ሞኝነት ነው፣ በክርስቶስ መሆን ብልጠት ነው። አሜን።